መሳይ ወንድሜ የክፉ ቀን የደጉ ቀን ይቅር በልኝ። ማታ እኮ ትምህርት ቤት አምሽቼ ነው። ቆይ አንተ በየቀኑ ማሽታ አይሰለችም? እኔም አይሰለችኝ። አንተ ከሰለችህ ግን ይቅር በልኝ። ድንገተኛ ጎርፍ አደጋ ይወስደኝ። ሁለተኛ አልዋሽም። በየቀኑ መጠጥ ጠጣ አልኩ። አንተ ግን አሰማ። ድንገተኛ በረዶ ያወረድብኝ። ቀን በቀን መጠጣት አቁሜያለሁ። በጭንቅላት ያቆመኝ እውነቴን ነው። እመን። በየቀኑ አትጠጣ፣ ግን በየሁለት ቀኑ ግን ትጠጣለህ አይደለም? በሳምንት 7 ቀኗን ብቻ እጠጣለሁ። ከ7 ቀኗን ውጪ መጠጥ ቤት ዞር ብዬም እንኳን አይቻላል። ሱናሚ ውሰደኝ ስል አርጎት ነው በወሰደ። ስማ፣ እኔ ኢንስፔክተር ሲና አንተን አሽከረክራለሁ። ታውቃለህ አታውቅም? ኧረ አውቃለሁ። እንዴ በጣም ነው ማውቀው። አውቃለሁ። እና ካወክ ለምንድን ነው ህገ መንግስቱን ማታከብረው? ይኸውልሽ ምን መሰለሽ፣ አንቺ ወንጀለኛውን ተከታተል ባልሽኝ መሰረት ልክ እየተከታተልኩ ስደርስበት እስቲ ደወለችልኝ። ከዛ በቃ በአስቸኳይ እንድትመጣለች። ምን ሆነች? አደጋ አጋጥሟት ነው? አዎ ከባድ አደጋ ገጠማት። ምን አይነት አደጋ? ልጄ ብሎ አለቀሰ። በቃ ይሄ ነው አደጋው? አዎ ከፍተኛ አደጋው ይሄ ነው። እና ልጅ አለቀሰ ሚስቴ ደወለሽ ብለህ ወንጀለኛውን ትተህ መከታተል አቁመህ ሄድከው ለዛ ነው? አይ ልጄ ብቻ እኮ አይደለም ሚስቴም አልቀሳ ነበር። ያው የሚስት ነገር ሆነብኝ እኮ ነው፣ የትዳር ነገር። አንተ ሰውዬ ተልከ ነው እንዴ? ቆይ አዎ ተልኬ ነው ኢንስፔክተር። ምን? ማን ይላከ? ሚስቴ ናት የምትልከኝ። መሳይ ወንድሜ፣ አባቴ፣ ሀያቴ፣ ቅምቅም ሀያቴ፣ ከዚህ በኋላ ቢራ መጠጣት አለም ስሙን እንኳን አልጠራም። እሱን እንኳን ተው። እንዴት ስምን ሳታነሳ ትውላለህ? አሃ ለካ ስሜ ቢራ ቱ ነው። በስማ አባቴን ግን አደነኩት። እንዴት ማለት? እኔ ከመወለዴ በፊት አባቴ ቢራ በጣም ይወዳል፣ በጣም ይጠጣ ነበር። እኔ ከተወለድኩ በኋላ ቢራ አቆመ። ቢራ ቱ ብሎ አለ ስሜን በዛ ሰደቀ። እኔ ግን ይኸውልህ እንዳንተ አይነት በጥራቃ ቀዳዳ አይቼም ሰምቼም አላውቅም። እኔ አልተቀደድኩም። አውሎ ንፋስ ያብረኝ ስለ ይኸውልህ ይሄ ሰው ከባድ ወንጀል ሰርቶ ከሐዋሳ ወደ አዲስ አበባ ገብቷል። ስለዚህ በፍጥነት ቁጥጥር ስር መዋል አለብን። ምንም አታስቢ፣ በቁጥጥር ስር ይውላታል። በቁጥጥር ስር እናውለዋለን። ስማ፣ ቀላል ሰው እንዳይመስልህ። እሱም በቁጥጥር ስር አውለዋለሁ ስትል አንተም በቁጥጥር ስር እንዳያውልህ። ኢንስፔክተር አንዴ ብቻ ላንሳት። እንዳታነሳው ወንድ ነህ አንሳው። አንዴ ሰማኛለህ? እንዳታነሳው። አንዴ ላንሳው። ካላነሳውት መግቢያን ፈልግ ትለኛለች። መግቢያን አጥቼ ደግሞ እባክህ በወንጀለኛው ይሆንብሽ፣ በምናሳድደው ይሆንብሽ። አንዴ ላንሳ። ሆምለስም ከመሆን አንዴ አታነሳውም። አንተ ሰውዬ፣ እኔ አለቃህ ነኝ። አታነሳውም ካልኩኝ አታነሳው። የኔን ትእዛዝ ትሰማለህ? አሰማ። አውቃለሁ። አንቺ የሥራ አለቃዬ ነሽ፣ እሷ ደግሞ የቤት አለቃዬ ነች። ሳላነሳ ቀርቼ ማታ ሴት ገባለሁ? ምን ቤት አለኝ ብዬ እገባለሁ? ከፈለክ ለምን ገደል አትገባም? ገደል የት አግኝቼ? ገደል ለመግባት እኮ ወይ ሰው ያስፈልጋል ወይ ዘመድ ያስፈልጋል። እኔ ቤት የለኝ ምን የለኝ፣ እንዴት አድርጌ እገባለሁ? ኢንስፔክተር አንዴ ላንሳትና ችግር የለውም እባክሽ፣ አንዴ ላንሳት። አንዴ እሷ እኮ ስለሆነች አንዴ ላንሳት።
መጠጥ የሚሸተኝ? ማ እኔ የመጠጥ እኔ አልጠጣሁም። አንተ የማትረባ ከምን የሆነ ጠጥታ የመጣው ደግሞ? በል እንግዲህ ይኸውልህ ከአንተ ጋር ጋንጋን እየሸጥኩ አልሄድም። ውረድ ከመኪናው ውረድ። ድንገተኛ የጎርፍ አደጋ የወሰደኝ ስለኔ አልጠጣሁም። አንተንማ ጎርፍ አይወስድህም። ምን ትጠቅመዋለህ? እንደውም ጠጥተህ ትጨርሰዋለህ። ውረድ አሁን ከመኪናው። የማንንም ቆሻሻና ሸኖ አይደል እንዴ የሚወስደው? ለምንድን ነው እኔን የሚወስደኝ? ሸኖ እኮ ለመሬት ማዳበሪያነት ያገለግላል። አንተ ምን ትጠቅማለህ? የአንተ ሽንት እንደውም አልኮልና ቢራ ብቻ ስለሆነ መሬት ይበክላል። ውረድ ውረድ። ሳላነሳው ቀርቼ እቤት ገብቼ በጫማ ጥፊ ብላኝ ይውልሽ ማንሳቴን እንኳን ሳላረጋግጥ ከመሞት እባክሽን ላንሳው። አንዴ ብቻ ላንሳው። አንዴ ደጋገመችው እኮ እናቴ። አንዴ ብቻ ኢንስፔክተርዬ፣ አንዴ ላንሳው። ቆይ አንተ ሶዬ ለመንግስት ነው የምትሰራው ለሚስት ነው የምትሰራው? ያው ለሁለታችሁም ነው። እዛም እዚህም 50-50 ነው። ኢንስፔክተርዬ በኋላ አንድ ነገር ከመሆንብሽ ግድ የለም ላንሳው። በቃ ላንሳው። ላነሳው ነው። አነሳውት። ይኸውልሽ አነሳውት። በቃ አንዴ አነስ ሄሎ ወዬ ቅድም እኮ ማን ነው ትላንት ዛሬ እንትን እኮ እሺ እናቴ አቦካለሁ እሺ እጥላለሁ ምንም ችግር የለውም እሺ እናቴ ሽንኩርቱን እሺ እናቴ እሺ ደሞ ምን ሆንክ እያለች ነው? ሽንኩርት ገዝተና ልትል ብቻ እንዳይሆን። አይኔ አለቀሰ ናና ከተፍልኝ ነው የምትለኝ። ቆይ ታዲያ እንዴት ነው ፖሊስ ቤት የገባኸው? በዘመድ እንደገባህ በዘመድ ውልቅ ትላታለህ። አድርጎልኝ ነው ሆኖልኝ ነው እናቴ። በላውጣ ሂርታ። ሄሎ ኮሚሽነር፣ አዲስ የቀጠራችሁት አባል ሼፍ ነው ሞግዚት ነው ፖሊስ ነው? ፈጽሞ ሊገባኝ አልቻለም። የሆነ ነገር አርጉት። ከኔ ጋር ፈጽሞ ልንግባባ አልቻለም። እኔ አላምንም። መሳይ ዜና
አንቺ ጆር እዛም ነው በተረም ታረጋው ቆሻሻ እኮ እያራገፍኩለት ነው የምን አባሽ ቆሻሻ ነው ያለው ባልየው ደወለ ወይዬ ባልየው የምን ፖሊስ ጣቢያ ምን አባቴ ሞቷል አይደል አውቃ ነው ሞቷል እሺ አንተ ተረጋጋ የት ፖሊስ ጣቢያ ነው እሺ መጣሁ እሺ ምንድነው ጋሽዬ ምን ሆኑ ሰው ገጨው እኮ ነው የሚለኝ ወይኔ ተዋረድን ወይኔ ጉድ ፈላ ወይኔ ጋሽዬ ልጅሽ ወይኔ ጋሽዬ እኔ አፈር ልብላሎት ጋሽዬ እኔን ይቅጠመኝ ምን ሆነው ነው እኔ ይገርማል መሳይ ያልሞተ ሰው ይገናኛል ሲባል ታላምንም ነበር ለካስ እውነት ነው ከ7 አመት በኋላ ተገናኘን ስላገኘሽ በጣም ደስ ብሎኛል እኔ ግን በፍጹም ደስ አላለኝም ለምን ደስ አላለሽ አንተ ወንጀለኛ ሆነ እኔ ደግሞ ወንጀል መርማሪ ሆኜ በዚህ መልኩ በመገናኘታችን ደስ አላለኝም ግን አንተ እንዴት ደስ አለ ያው ካለውበት ችግር አንፃር ትረጅኛለሽ ስላሰብኩ ትገርማለህ መሳይ ትረዳኛለሽ ብላ አስበህ ከሆነ በጣም ተሳስተሃል ቅንጣት ታክለን ያረዳህም ለምን እኔና አንቺ አብረን አደግን በዛ ላይ ደግሞ አሁን ተለያየን እንጂ በጣም እንዋደድ ፍቅረኛሞች ነበርን አይደል ተሳስተሃል ትናንትናችንን ገለህ ሄደሃል አላውቅህም አታቀኝም እንዴት ትናንትናችን ረሳል ታዲያ እንዴት እኔም አንተም የትናንትናዎቹ አይደለንም ዛሬ ሌላ ሰው ነን እንተዋወቅ ኢንስፔክተር ሲና በቀለ እባላለሁ ወንጀል መርማሪ ነኝ ከዛሬ ጀምሮ ወንጀልህን እኔ ነኝ የምመረምረው ወደ ስራችን እንግባ ሰውዬ የምጠይቅህን ጥያቄ በስነ ስርዓት መልስልኝ አለበለዚያ ትገባታለህ እየመለስኩልሽ እኮ ነው ምን አጠፋው እየዋሸህ ነው የደረሰን ሪፖርት መንገዱ ከተፈቀደለት በላይ ስታሽከረክርና ያደረስከው አደጋ ከባድ ስለሆነ ነው ውሸት ነው እኔ ከተፈቀደልኝ በላይ አላሽከረክርኩም ደሞ አላሽከረክርም መጠጥ ጠጥተሃል ምን እኔ በዚህ ሰዓት ጭራሽ አላስበው ጭራሽ አልጠጣሁም እያልክ ነው ወይስ በዛ ሰዓት አልጠጣሁም እያልክ ነው እኔ መጠጥ ካቆምኩኝ 1 አመት ሆኖኛል እመኝ ይሄ ከመኪና ውስጥ የተገኘ ማስረጃ ነው አሁንስ ጠጥተሃል አልጠጣህም ታምናለህ አታምንም እመኝ አንዴ ላስረዳሽ እባክሽ አንዴ ብቻ ላስረዳሽ ሰማኛለህ አደጋውን የፈጸምከው መጠጥ ጠጥተህ ካቀም በላይ ስታሽከረክር ነው በቂ ማስረጃ አለን ስለዚህ ያለቃቀስክ ጊዜን ባትፈጅ ጥሩ ይኸውልሽ ተረጅኝ መጠጡን እኔ አይደለሁም የጠጣሁት ጓደኛዬ ነው ጠጥቶ መኪና ውስጥ ተደበቀው እባክሽ ተረጅኝ
አንተም ጠጣህ ጓደኛህም ጠጣህ እኔ አይመለከተኝም። መጠጡ ግን የተገኘው አንተ መኪና ውስጥ ነው፣ ያውም ወንበር ስር። አባቴ ምንድነው? አባቴ ደህና ነህ? ደህና ነህ? እግርህን አሳየኝ እስኪ። ይኸውልሽ ምንም ነው፣ ተረጋጊ። ስሚ አንቺ ምን አይጋጥ ወጥ ሴት ነሽ? የቢሮ ደንብ አለው እኮ። ምንድነው እንደ በራት እንዲበርገደሽ የምትገቢው? ደንግጣ ነው፣ ባለቤት ናት። ይቅርታ በጣም። ባለቤት ብትሆንስ ቢሮና በረት ለይታ እንድታውቅ አታስተምራትም ነበር? ምን ጋጥ ወጥ ናት? ምን? ማን ነው ጋጥ ወጥ? እኔ ጋጥ ወጥ አይደለሁም። ክብርሽን ጠብቂ እሺ፣ ስነ ስርዓት። ከጋጥ ወጥም የጋጥ ወጦች መሪ ነሽ። አሁን ቢሮ ይለቀሽ ትወጫለሽ ወይስ ላስወጣሽ? አልወጣም። ስለ ባለቤቴ ልጠይቅሽ ነው የመጣሁት። በስነ ስርዓት መልስ ስጪ። ወይኔ ጥብቅና ቆምለታለሁ አሊያም ደግሞ ጠበቃ ቆምለታለሁ። በስነ ስርዓት አስረጅኝ። መጠጥ ጠጥቶ ሲያሽከረክር አደጋ ላደረሰው ባልሽ ነው ጥብቅና የምትቆሚው? በጣም ወገኛ ነሽ። ገና ዙሪያህንና አካባቢህን እንዲመረመር አደርጋለሁ። እናም ሌላ ወንጀሎች አገኝብሃለሁ። ከዛም ክስህን ከፍ አድርጌ እከሳለሁ። ያኔ ጭንቀትህን እጨምረዋለሁ። ቆይ ምን በደል በድዬሽ ነው እንደዚህ የምታረጊው? ሚስቴ ጥብቅና ፍቃዷን አላደሰችም። ሳታድስ ነው እያገለገለችበት የነበረው። ስለዚህ ከታወቀባት ምን እንደሚከተላት ጠንቅቃ ታውቃለች። ስለዚህ አንተም እሷም በእጄ ናችሁ። ዝም ጨጭ ብላችሁ እኔ በምላችሁ መንገድ ብቻ ትጓዛላችሁ። አለበለዛ ደግሞ ሁሉም ፋይል እኔ ጋር ነው ያለው። እሺ ያንቺ ሀሳብ ምንድነው? በምንድን ነው የምንስማማው? ለማንኛውም የዋስትና መብትህን አስጠብቄልሃለሁ። በዋስ እንድትወጣ አድርጌያለሁ። እሺ አነጋገሯ፣ አስተያየቷ፣ ሁሉ ነገሯ እንዴት እንደሚያስጠላ። ቆይ ግን ለሰው ልጅ ትንሽ ክብር ሳይኖራት ነው እዛ ወንበር ላይ የተቀመጠችው? እንዴት ነው ሲያመናቅራት የነበረው? በቃ ታያት፣ አትናደጅ። በዋስ እንደወጣም ስለፈቀደች እግዚአብሔር ይስጣት። ኧረ ለነገሩ እሷ ምን አደረገች? አንተን እንደዚህ እንድትንቀኝ መንገድ የከፈትክላት። ቆይ ግን አንተ ከመቼ ጀምሮ ነው መጠጣት የጀመርከው? ርብቃ አላመንሽኝ ማለት ነው? መኪና ውስጥ ተገኘ እያሉኝ እንዴት አድርጌ ልመናቸው?
እንዴት አድርጌ ነገርኩሽ እኮ ቢራቱ ነው እየጠጣ የነበረው መኪና ውስጥ እኔ ስመጣበት ደብቆ መኪና ውስጥ ያስቀመጠው እሱ ነው እኔ ይሄን እንዴት አደርጋለሁ ጦሰኛ የሆነ ሰውዬ በቃ ከኛ ጭንቅላት መቼም አይወርድም ማለት ሻው እንዴት አባቴ አድርጌ ነው በሱ ያስፈራራችኝ እንዴት ነው ጥብቅና አልቆምልህ የምችለው ተሳስተሻል ርብቃ እና የጥብቅና ፍቃድሽ እንዳልታደሰ አውቃ ነው ለዛ ነው እሱም ጥሩ ምክንያት ሆናት በቃ እንግዲህ ለማንኛውም አባቴ አንተ ተረጋጋሽ አሁን ምንም ጊዜ ማጥፋት አያስፈልገው ለጓደኛዬ ልደውልላትና ጥብቅና እሷ እንድትቆምልን አድርግ አይ አይሆንም ለምንድን ነው የማያስፈልገው ምክንያት ይሄንን ሰውዬ በእጅ እስካስገባው ድረስ ከጎን የሆናችሁ እንድትረዱኝ ይፈልጋለሁ ምንም አታስቢ ከጎንሽ ነን ታዛዦች ነን በጣም ጥሩ አሁንም እነግራችሁን ታደርጋላችሁ በመጀመሪያ መኪናውን በደንብ አርጋችሁ ትፈትሻላችሁ በመቀጠል መኖሪያ ቤቱን ከዛም የሥራ ቦታው በዙሪያ ያለው ነገር እንዳለ በስነ ስርዓት ተፈትሾ ጥርት ማለት አለበት ይቅርታ ባለቤቴ ነው አንዴ ላንሳው አንድ ቃል ብቻ አንተ ተልባ ይሆንክ ሰውዬ አንዴ ተናገርኩ አይደል እንዴ ለምንድን ነው የምታስደጋግመኝ አዎ ጤፉን አበጥረህ አስፈጭተህ አብካው ካልሆነ ግን ምትበጠረው ምትፈጨው ምትቦካው አንተ ትሆናለህ በቃ ይቅርታ ባለቤቴን እኮ ሳላበጥረው ማለቴ ሳልነግረው መጥቼ ነው አሪፍ እሺ ማን ደውልልህ ነው የቢሮ ሰዎች ናቸው የማቹ ቤተሰብ ጋር ሽምግልና ልካቸው ነበር እና ምን አዲስ ነገር አለ እንደነገሩኝ ከሆነ ጥሩ የሚሆን ይመስለኛል በገንዘብ ካሳ እንዲያልቀቁትን እያናገሩት ነው እና እሺ ምን ይመስላል አዎ እንደነገሩኝ ከሆነ ይመስለኛል ምክንያቱም ማቹ ምንም ቤተሰብ የለው አንድ አጎት ብቻ ነው ያለው እሱ ጎዳና ተዳዳሪ ነው ወይኔ በጣም የሚያሳዝነው ግን እንግዲህ በቃ እንዲሆነው ነገር ሆኗል ምን ማድረግ ይቻላል አጋጣሚ አይደለ አንተ ደሞ እዚህ ሰፈር ምን ትሰራለህ እንትን ሚስቴኮ ዳይፐር ግዛልኝ ፈልግ ብላኝ እየፈለኩ ነበር ይሄ ሽንትን ምጥጥ የሚያርግ ዳይፐር ምናልባት ታቂ ይሆን እኔ ወንጀለኛ እፈልጋለሁ አንተ ምጥጥ የሚያደርግ ዳይፐር ትፈልጋለህ ያው እኮ ነው ዳይፐሩን ካገኘው በኋላ ደግሞ ወንጀለኛውን ፈልጋለሁ መጀመሪያ ራስህን ፈልግ እኔ ምልሽ እንትን ሚስቴ መኝታ ቤት እንግባ አለችኝ ለማለት ፈልጋለሁ አንተ ጅል የጅል አለቃ አቤት አለቃ እንድታስረግዛት ፈልጋ ነው እኔ ግን ከዚህ አንፃር አላየሁት ከስራ አንፃርየው ከስራ አንፃር ይቅርብኝ ከስራ አንፃር አላስብም መሲ በቃ ጥለህ ልትሄድ ነው እኔ እኮ ያላንተ ሳቅ የለኝም ያላንተ ሰላም የለኝም ያላንተ ደስታ የለኝም እባክህ ተኛ አትሂድ በጣም ይቅርታ ይሄን ድጋሚ ማላገኘውን እድል ማጣት አልፈልግም ምን አይነት እድል ቢገጥም ነው እኔ ፍቅርህን ትተህ የምትሄደው አሜሪካ ነገር የሚኖር አጎቴ አዲስ አበባ ውስጥ በጣም ትልቅ ድርጅት ከፍቷል እና ደግሞ እሱ ተመልሶ ሊሄድ ነው
እኔ በታማኝነት እንዳስተዳድርለት በጥሩ ደሞዝ ሊከፍለኝ ቃል ገብቶልኛል። እንደውም ቶሎና ብሎ መሳፈሪያ ልኮልኛል። ስለዚህ በአስቸኳይ መሄድ አለብኝ። በቃ ጨክነህ ልትሄድ ትተኸኝ ልትሄድ? አዎ ይቅርታ። ትንሽ ሰራ ላድርግና ገንዘብ እንዳያስኩኝ ትመጫለሽ። እዛ አብረን መኖር እንጀምራለን። መሳይ፣ እኔ የተስፋ ፍቅር አልፈልግም። እኔ እንዲህ አይነት የተስፋ ፍቅር አልፈልግም። ግን በጣም እንደምወድህ ወቅ በጣም ነው የምወድህ። መሳይ፣ አንተ ግን ጨካኝ ነህ። ያላሳዝንህ መሳይ። እንደዚህ ፈሪ ነው እንዴ በእናትሽ? ልክ እንዳንተ ሚስቴ ነች። ወዬ እሺ 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 እሺ። ደግሞ ምን አለች? እንትን ነው ዳይፐር ይዘለትና በዛውም ደግሞ ታጥበዋለህ ነው የምትለኝ። እኔም ብለ ለምን አንደኛህን ቤት ቁጭ ብለህ ልጅን አታጥበው? ይሻላል እንዴ? አዎ ለነገሩ ይሻላል እኮ። ግን ጡትስ? ጡት ፈልግ አጥባ። ፈልግ ምነው ቆዳህ እንደዚህ ሽፍ እስኪል ድረስ እንደ ዶሮ ደነገጥክ? እንዴት አልደነግጥም? ሳይነጋ በሌሊት ቤት እየመጣሽ አይደለም? በሌሊት ገና በኩል ለሌሊት እመጣለሁ። እሺ ምንድነው? ምን ፈልገሽ ነው? ያለ ፍርድ ቤት ማዘዣ ወረቀት እንደዚህ ዝም ተብሎ ሰው ቤት ዘው ተብሎ እንደማይገባ ታውቂያለሽ ወይስ አታውቂም? አይደለም እኔ አንቺ ወረቀት የሌለሽ ጠበቃ እንኳን ታውቂያለሽ። እና ታዲያ ህጉን አንቺ ካወቅሽ ለምን ዘው ብለሽ ገባሽ? ሰምኛለሽ? ያንቺን ህግ ቀቅለሽ ቢዩ ምላስሽ ሳይቆረጥ ሰብስበሽ ቁጭ በይ። አንተ ደግሞ ናቀጥል። ለምንድን ነው የምሄደው? በጭራሽ አይሄድም። ና ይዛው ሂድ። ቀጥል ቀጥል። ስማ፣ ሌላ ተጨማሪ ማስረጃ ተገኝቶብሃል። ደግሞ ምን ተገኘ? መኪና በድጋሚ ሲፈተሽ አደንዛዥ እጽ ተገኝቶበታል። እኔ መኪና ውስጥ አሽሽ? በጭራሽ። እኔ እኮ በስም ነው የማውቀው፣ በአካል እንኳን አይቼው አላውቅም። ትሰማለህ? መኪናው ሲገኝ በማስረጃና በመረጃ ነው ያዝነው። በስነ ስርዓት ፎቶ አንስተነዋል። ስለዚህ መሸሽም መዋሸትም አትችልም። እሺ ቆይ፣ አረ ተይኝ፣ አረ በፈጠርሽ ተይኝ። ቆይ
ከኔ ምንድነው ፈልጊው? በጣም ጥሩ። አሁን ወደ መረብ ይገባ። ሁለት ምርጫ ሰጣለሁ። አንደኛው ከክስ ነፃ ሆነ ሰላምና አግኝተ መኖር። ሁለተኛው ደግሞ ወይኒ ወርደ በስብሰህ ተረስተ መኖር። ከሁለት አንዱ ትመርጣለህ። እናም በሐሳቤ ተስማማለህ? ይኸውልሽ እኔ የምፈልገው የክስ መዝገቤ እንዲዘጋልኝ ነው። ምን አይነት ጋጥ ወጥነት ነው ይሄ? ምን ፈልገሽ ነው የመጣሽው? ጉዳዩ ተዘጋ አይደል እንዴ? ለሟች ቤተሰብ ገንዘብ ሰጥተናል ብላችሁ ፋይሉን ይዘጋል ብላችሁ ማስባችሁ በጣም ተሳስታችኋል። ባለፈው ሁሉንም ነገር ተነጋግረን ጨርሰናል። አሁን ምን ፈልግሽ? ከበፊቱ ይልቅ አሁን በጣም ታስፈልገኛለህ። ይቅርታ ባለ ትዳር ነው። አያስፈልግሽም አታስፈልጊም። እሺ ስነ ስርዓትሽን ጠብቂ። እንግዲያውስ ቁርጥሽን ወቂ። ከባለቤትሽ አርግዣለሁ። እባክህ ሚስቴ ትመጣልሽ ምናምን አትበለኝ። ዘመር ጥየቃ እንደሄደች እኮ ቅድም ነግረኛል። እሺ ሰራተኛው ብታይንስ? ሰራተኛው ብትመጣስ ታዲያ? ምን ሆናል አንተ ደግሞ? ምንም እንደማላቅ ነው አንታደርገኝ። ሰራተኛው አረፍት እንደወጣሽ ነግረኛል ነበር እንዴ? ጨነቀኝ። የኔ ፍቅር አይጨነቅም። ይኸውልሽ እኔ በማፈቅራት ሚስቴ ላይ ችት ማድረገው የክስ መዝገቡን ዘጋላለሁ ስላልሽኝ ነው። እና ከአሁን በኋላ አጠገብ አልደርስም ብለሽ ቃል ስለገባሽልኝ ነው። አታስብ። አሁን የድሮ ፍቅሬ እንዳጣጥም አድርገኝ። ደስ የሚል ሌሊት ነበር አይደል ያሳለፍነው? ደስ አላለህ? ደስ እንዳላለኝ ያውቅሽ እንዳትጠይቂኝ። የስቃይ ዳር ነው ያደርኩት። ይኸውልሽ ከአሁን በኋላ አጠገቤ እንዳትደርሺ። ምንም የሚያገናኘን ነገር የለም። አሁን ሰራተኛውም ሚስቴም ሳይመጡ ውጪ። ክስህንማ መተማዘጋት አለብን። በዛውም አይነህን አያለሁ። እባክሽ አሁን ተነስተሽ ውጪልኝ። ተነሽ ውጪ። ቢንጎ። ሩቃ በጣም ይቅር በይኝ። ፋይሉን ዘግታው ከዚህ በኋላ አጠገባችን እንዳደርስ ቃል ስለገባችልኝ የተሳሳቱት። በጣም ራስ ወዳድ ነው። የፈለገ ነገር ብትል እንዴት አብራት ትተኛለህ? ምን አባት ይላልክ? ባንቺ አስፈራራች። ታዲያ ምን ላልክ? አንቺን ላለማጣት ነው የተሳሳቱት። በጣም አፈቅራለሁ። ላንተ ስል ምን ነገር ቢሆን እጋፈጣለሁ። እሺ እኔ መፍቅርሻለሁ። ኢንስፔክተርዬ ምን ሆነሽ ነው? ብቻሽን ያወራሽ እኮ ነው። በሰላም ነው? አንተ ሶዬ ምንድነው በሄድኩበት ሁሉ ማገኘ? ሶየውን ተከታተል ስለኔ መከታተል ጀመርክ? አረ በስማ እኔ ራሴን ተከታትዬ ያልጨረስኩኝ ሰው እንዴት አንቺን እከታተላለሁ? አንቺን አለቃዬን
እኔ በየግምገማው ዊክነስ የሚነገረኝ ሰው አንቺን እና ለምንድን ነው በሄድኩበት ሁሉም ማገኘ? ባለፈው ዳይፐር ፍለጋ ስዞር ነው ያገኘሽኝ። አሁን ደግሞ ያገኘሽኝ ሴሪፋም ስፈልግ ነው። እሺ የተጠርጣሪ ሰውዬ ጉዳይስ? እሱን እየደረስኩበት ነው። ትንሽ ብቻ ነው የቀረኝ። በቃ ደርሼበታለሁ። ሚስቱንም እየተከታተልኳት ነው። እሱ የኔ ጉዳይ ነው። ይልቁንስ ነገ ጠዋት ቢሮ እንገናኝ። እና ደግሞ ኮሚሽነር ወንጀለኛውን ለመያዝ ጊዜ ወሰዳችሁ፣ ወንጀለኛውን እናንተን ሳይዛችሁ በፊት ወይ ሌላ ሰው ልቀይር እያለ ነው። እሱ አይመለከተውም። የሚመለከተው እኔን ነው። ይልቁንስ ነገ ስደውልልህ ከበላይነሽ ጋር ቢሮ ነው። ምንድን ነው? ወይ እትዬ በጣም ነው ውስጥ የተጎዳው። አዘንኩሎት እትዬ። በምንድን ነው ያዘንሽው? እትዬ እንደው እንዴት አድርገው ነው ጋሽዬ ያቺን ነበልባል ፖሊስ ያስረገዙት? ሰናይት። አቤት እትዬ። በማያገባሽ ገብተሽ ከምዘላብጂ ሂጂና እዛ ኪችን ስራሽን ስሪ። ሂጂ ውጪ። እትዬ ጋሽዬ በርሶ ላይ ሌላ ሴት አስረግዘው እንዴት ብዬ ስራዬን ልስራ? አንቺ ሂጂና ስራሽን ስሪ። በቃ አታደናቁሪኝ። ሂጂ። ምን ትላለች? አንቺ ሴትዮ ግን ምን እያልሽ ነው? አንቺ ሴት አይደለም ስሜ፣ ኢንስፔክተር ሴና በቀለ እባላለሁ። ቆይ ግን ሴትዮ ሀሳብሽ አላማሽ ምንድን ነው? ስልጣንሽን ተጠቅመሽ እኛን ማፋታት ነው? አሁን ጥያቄና መልስ አልፈልግም። ያልኳችሁን ብቻ በስነ ስርዓት አድርጉ። እያልሽ ያለሽው እኮ ምስትህ ከዚህ ቤት ትውጣ፣ እኔ ምስት ሆኜ ልግባ እያልሽ ነው? በትክክል ገብተዋል። ከፈለገሽ ሌላ ክፍል ስጣት፣ አሊያም ዘበኛው ቤት ትሁን፣ ብቻ መኝታ ቤቱን ለቃልኝ ትውጣ እኮ ነው። አንቺ ጭንቅላትሽ አይሰራም፣ በሽተኛ ነሽ። አንቺማ በጭራሽ የህዝብ አገልጋይ ልትሆኛችሁ፣ ህዝብ አፍራሽ ነሽ። እሺ ምላስሽ እንዳይቆረጥ ከፈለግሽ ይሄን ቢለቀሽ ውጪ። አትወጣም። የፈለግሽውን አምጪ፣ የትም አትሄድም። በጣም ጥሩ ኮንስታብል። እኔ ምልሽ ባልሽ ምንድነው የሚሰራልሽ? ስራው የቤት እመቤት ነው። ልጆች ያጥባል፣ ልብስ ያጥባል፣ የመመገቢያ እቃዎችን ይመጣዋል። ወይኛ ወንዶች እና በቀን 10 ጊዜ የሚደውለው ናፍቆሽ ነው? ቀላል ናፍቀዋለሁ። እንዴት አልናፍቀው? ከኔ በለጠ ደግሞ ቡጤና ቴስታይ በጣም ነው የሚናፍቀው። ሱስ ሆኖበታል። ምን ትመጪዋለሽ ማለት ነው? ቀላል መተዋለሁ፣ እነርተው አስፈጭቼ ነው ማቦካው። እና እየመታሽ ነው አብሮሽ የሚኖር? እንደውም ካልመታውት አይኖርም፣ ደስ አይለው። ወይ ሰው መመሳሰል አንድ አይነት። አምሳያን አገኘሃ? ለካ አንተ ሚስትህ በቡጢ ካልነረተች አትኖርም። ይኸው ታንጠባጥበኛለች፣ እኔም እንጠባጠብላታለሁ። ይኸው ተስማምቶኝ እየኖርኩኝ ነው። ምንድነው? የቡና ሱስ ነው?
ኧረ አይደለም ጠዋት ከቤት ስወጣ ባሌን ሳላንጠባጥቦ ነው የወጣሁት። ያንተ ደግሞ የምን ሱስ ነው? እኔ ራሴ ዛሬ ጠዋት ስወጣ ሚስቴ በጫማ ጥፊ ያላለችኝ እሱ እኮ ናፍቆኝ ነው በእናትሽ። ጠዋት ሁሌ አርፍደን ስለምንገባ አስተማሪ ኃይለ ሥላሴን አስታወስካቸው? ዱላ ይዘው ነበር በር ላይ ቆመው የሚጠብቁን። እጃችንን ሰተናቸው ተገርፈን እንገባ ነበር። አስታውሳቸዋለሁ፣ ሁሉንም አረሳቸውም። አስተማሪ ግርማ፣ አስተማሪ ላቀው፣ አስተማሪ አደታ፣ አስተማሪ እንድሪስ፣ አስተማሪ ጌታሁን፣ አስተማሪ ቴነሽ፣ አስተማሪ ሌንጮ፣ አስተማሪ ጸጋዬ፣ አስተማሪ ታደሰ፣ አስተማሪ ሻረግ፣ አስተማሪ ጌሪ፣ አስተማሪ ፀሐይ፣ ብዙዎቹን አስታውሳቸዋለሁ። እንዴ ታዲያ ይሄን ሁሉ በማስታወሴ አታደንቀኝም? ክረምት ሰብስቦ እንኳን ስም ያሰለጠኝ ነበር ልጅ የ03 ቀበሌ እንትን የነበረው በረኛ የነበረው ልጅ። አረ እንደውም ይሄ ጉርጊስ ሰፈር ልጅ ማን ነበር ስሙ? ቋፊ ላይ ነው። አረ አስታውሽኝ እስኪ። የማይረሳ ሰው ነው የረሳሽው። እኔ እኮ አረሳሁትም፣ ስሙን የጠፋኝ። ግዛቸው ተፈራ። ይሄ የቹቹ ልጅ። አዎ እኔ ፍቅር አስታወስኩት። እሱን የረሳ የጎሬ ልጅ አይደለም። ልክ ነህ። ታዲያ እነዚህን ሰዎች በጋራ አስታወስን። የኔ እናንተን ፍቅር ለምንድን ነው በጋራ ማናስታውሰው? ይኸውልሽ እኔ ስለ ድሮ ማስታወስ አልፈልግም። በቃ ተይ። Rekandi wedi ራዘራችሁ እኔ ደግሞ ሰው ናቸው አይደሉም እያልኩ ከስካሬ ጋር ዝሟገት ነበር። ምን አልክ አንተ? እነሱ ታይንስ አልመሰለህም? የድንገተኛ የመኪና አደጋ የደረሰብኝ ስለሽ በእኔ ስታዩ ሰው አትመስሉ። ቆይ ምን ናችሁ? ምን እንደመሰልን ንገረንና ከዛ በኋላ እኛ እንነግርሃለን። እንግሊዘኛን እንደ ቢራ ራፍሰው እንዴ? በኋላ ስለምታፍሰው አፍሰው። ኦኬ you is not understanding that study about living things. Any question? የሚለው ነገር ገብቶሻል? ለራሱ ያልገባው እንዴት ለኔ ይገባኛል? እንዴት ይገባችኋል? አይገባችሁማ። እሱን ፌሲዳ ያዘች ተረ አረ ተቀመጭ ወንበር ይምጣልሽ። መጀመሪያ አንተን ላስቀምጥ። እማዬ ለምንድን ነው ያለፈው ፍቅራችን የማይገባ? ለምንድን ነው እንዲህ ደነዝ የሆንከው? እኔ አንቺ ደጋግሜ ነግሬሻለሁ። ያለፈ ብሎ ነገር የለም። ወደ ኋላ ማሰብም አልፈልግም፣ አልችልም። ደጋግሜ ነግሬሻለሁ። እኔ ባለትዳር ነኝ። በቃ ያንተ ባለትዳርነት አይመለከተኝም። እሷን የምታውቃት ትናንትና ነው። እኔን የምታውቀኝ ግን ድሮ ልጅ ሆናል ነው። ታውቃለህ? አፈር ፈሽተን ጭቃ አብክተን አባሮች ተጫውተን ያደገንን ከዛን ጊዜ ጀምሮ ነበር ፍቅረኛሞች ነበር ነው።
አዎ ያኔ ነበር እንደ አጋጣሚ የሚለያይ ነገር ተፈጠረ። ከተለያየን አመታትን አስቆጠረ። እኔም ሌላ ህይወት ጀመርኩኝ፣ አንቺም ሌላ ህይወት ጀመርሽ። እኔ ሌላ ህይወት አልጀመርኩም። ብዙ የፍቅር ጥያቄዎች ቀርበውልኝ ነበር፣ ነገር ግን ማንንም አልተቀበልኩም። ምክንያቱም አንተን ስለማፈቅር ታውቃለህ። በልቤም በውስጤም በቀልቤም በሁሉ ነገር ውስጥ አንተን ያለው በተስፋ አስጠብቅ ነበር። ደግሞ ምኞቴ ተሳካ። ታውቃለህ፣ ድንገት አገኘው። በጣም ደስተኛ ሆንኩኝ። በፍጹም አታስቢው፣ አልተሳካም፣ አይሳካም። ይኸውልሽ እኔ ያለኝ አንድ ልብ፣ ሁለት ልብ የለኝም። እሱንም ያለኝን ልብ በጣም በጣም የማፈቅራት ርብቃ ወስደዋለች። በከንቱ አትትከኝ። አልደክምም። ወደድክም ጠላህም የራሴ ያረጋለሁ። አለበለዚያ ግን አለበለዚያ ምን እስር ቤት አስገባለሁ፣ ትበሰብሳለህ አይደል? ጭራሽ ማንነትን ጠፋ። ጥሩ ሰካራም ሆኗል። ስማ አንተ ባመጣብኝ ጣጣ ስቃይ ውስጥ ነኝ። ተነሳ ነው ከቤት ወጣ። መስቀል አስታውሳለሁ፣ መተኛቴን ግን አላስታውስም። ማን ያስተኛል? ይሄ አምቡላህ ነው አይደል እንደዚህ የሚያስገሳ? ኧረ አምቡላ አይደለም፣ ማታ ጠግቤ አድሬ ነው። ደግሞ ምን በልተህ ነው የጠገብኩ? አቤት አቤት፣ ማታ አብሉ። እውነቴን ነው የምልህ፣ ዱላቸው እንዴት እንደሚጣፍጥ አንድም ቀን በዱላ እንደዚህ ጠግቤ ያለው ብዬ አስቤ አላውቅም ነበር። በአፍ ሁለቱ በአፍ ባፌ አንዴ በየሄዱ አንዴ በፊው ለሁለት ስማ፣ ዱላቸው እንዴት እንደሚጣፍጥ። አንተ ሰውዬ ግን ያማል፣ ጤነኛ አይደለም እንዴ? ማን ነው ደግሞ የሚያበላ? እኛ ነን ያበላ ነው። አሁንም መብላት ፈልጎ ነው? ኧረ አልፈለኩም። ቅድም ያበላችሁን ኮዴ ንቅንቅ አለ ነው። እግዚአብሔር ይስጣችሁ፣ እንዳጠገባችሁ ያጥገባችሁ። ዱላችሁ ጾሙን አይደር። አሁን ገባኝ። ጠጥታ አፈን ስከፍት ዋጋህን ሰጠሁ አይደል? ትክክል። ውጣ አሁን ከቤቴ ውጣ። ለሰጪም እግዚአብሔር ይስጠው፣ ባለው ላይ ጨማምሮ። ተቀባዩ ሁሉ ሰጪ ነው ዘንድሮ። ደህና ዋል። ውጣ። እዚህ ቤት ትንሽ አለም፣ ከዚህ በኋላ ትንሽ አለም። ቻው፣ ተለያየ። ቻው። እንዴት መጣ? ከአዲሷ ሚስት ጋር ተመጫ። በቃ እኔ አንቺ ባሌለሽበት እንዴት ደስተኛ ሆናለሁ? መቼም ደስተኛ ልሆን አልችልም። ይሄን ደግሞ ታውቂያለሽ አይደል? እሱማ ነበረ። አሁን ግን ከኔ እርጉዟ ሚስት ትበልጥብሃለች። በቃ እንደሷ አንቺን ልተካልኝ አልችልም። አንቺን ማንም አይተካልኝም። ይኸውልሽ እኔ ያለ አንቺ ደግሞ ያለ እኔ መኖር እንደማችል ታውቂያለሽ አይደል? ይኸውልሽ እኔ ምን ማድረግ እንዳለብኝ ራሱ አላውቅም። ሳስብ ቆይቼ ነው የመጣሁት። ግን አንድ ሀሳብ ልትሆን ምን አይነት ውሳኔ? ይኸውልሽ እንደዚህ የምትሰቃዩ እኔ እንዳልታሰራል። ይህ እኮ ከእስር ቤት የሚሻለው ስለምንቀሳቀስ ነው እንጂ የቁም እስረኞች ነን። ስለዚህ አንደኛችንን ለምን ታስሬ ፍርዴን ተቀብዬ ተቀጥቼ ለምን አመጣለሁ?
አንቺ ደደብ ደነዝ ገረድ አንዳንዴ ግርድናሽን ትረሻዋለሽ ልበል? ደደብ ገረድ አይበሉ እንዴ! እኔ እኮ ፖሊስ ነው ብያ አክብሬት ነው እንጂ አቁላልቼ መከለስ አቅቶኝ አይደለም። አንቺ እኔ ኢንስፔክተር ሲና በቀለ ነው የምትይ? ወይኔ ያለ መተዋወቅ ቆይ ልጅ ሆን እያደረግሻት ነው ደግሞ። አንቺ ምን ቤት ነሽ? ምንስ ባደርጋት እኔ አንቺ ሴትዮማ ዝም ብዬሽ ጭንቅላትሽ የሚሰራ አይመስለኝም። ያማኑኤል ወረቀት አለሽ። ለዚህ ነው የቤታችሁ ያረኩሽ። ሰምኛለሽ? አርፈሽ የማትቀመጪ ከሆነ ጉዳዩን ከኔ ጋር ፍልሚያ ታረጋለሽ። አርፈሽ ቁጭ በይ። እኔ ልሁን አንቺ ለዚህ ቤት አለቃ ማን እንደሆነ አሳይሻለሁ። አየሽ ማንነቴን አሳይሻለሁ ብዬ ነበር። አሁን አረጋገጥሽ? ችግር የለውም። ለሁሉም ጊዜ አለው። የፈለግሽውን አድርጊ። ስሚ አሁን ከሁለት አንዱን ትመርጫለሽ። ለፍቅር ስል ባልከፍለው ዋጋ የለም። ከፍለሽ ሞተሻል። ስሚ አሁን ሰራተኛሽ ከዚህ ቤት ተባራ ከምትወጣ አንቺ ከዚህ ራቅ ብለሽ ይሄን ቤት ለቀሽ ትወጫለሽ። ሁለተኛው ምርጫሽ ደግሞ ሰራተኛሽ ወጣ አንቺ በሰራተኛሽ ቦታ ተግተሽ እኔና ባልሽን ታገለግያለሽ፣ ገረድ ትሆኛለሽ ማለት ነው። እንዴ እትዬን ሰራተኛ ልታረጋቸው? አረ ፈጣሪ ፍሪ ግፍ ነው። አጭስ በይ ጥርስሽ ይርገፍ እትዬ ፊት። ብዬ ሳስበው ግን ያማኑኤል ወረቀትም አለሽ። አሁን እርግጠኛ እየሆንኩ ነው። አንቺ ዝም በይ። ይሄ ረጅም ምላስሽን ሰብስቢ። አሁን ጊዜ የለኝም። ምርጫሽን ምረጭ። አይ ካልሽ ደግሞ በቃ አሰናበቱሽ ማለት ነው? አሰናብተውኝ አይደለም እና ሸኝታዎች ነው። በፍቅር በመተሳሰብ ከምኖርበት ቤት ነቀሉ፣ አፈናቀሉ። አይዞሽ እናት አይዞሽ። ዋናው በሰላም መፈናቀልሽ ነው። ለነገሩ እትዬን ማፈናቀሏቸው የለ እኔ ልፈናቀልላቸው። አይ እትዬ በጣም ያሳዝናሉ። ተይ ማላዘኑን ተይና አምጪ ፌስታል ተፈንተሽ ደስ ቀጥያለሽ። በሰላም ነው? በጣም ተናደሻል እኮ። እዚህ የተገኘ ነው ያለ ኮሚሽነር ፍቃድ በኢንስፔክተር ሲና ምክንያት ነው። ታዲያ ምን ማድረግ ይቻላል? ከዚህ ቦታ እንሂድ። ከፈለግሽ በእኛ ቦታ ሌላ አባል ተኪ እንበላት። እኔ አልላትም። እኔ የለሁበትም። ከፈለግሽ ራስሽ ቢያዝ እንዴ ልታስገድኝ እንዴ? ጎመን በጤና አለዚያ እኔ የለሁበትም እንዴ? አንቺ ሴት ምን እያረግሽ ነው? ምንድነው ማያ? የድሮ ሰራተኛ ነበር፣ የድሮ ሚስትን ሰራተኛ አድርጊያት። ምን ነው ደስ አላለህም እንዴ? አልሆነ በጭራሽ። አንቺ ጨካኝ ርብቃ። አባቴ ችግር የለውም ተዋት። ደስ ይበላት። እኔ ለፍቅራችን ስል የማላደርገው ነገር የለም። በጣም ደስ እያለኝ ነው። እጅግ በጣም ደስ ብሎኛል። አንተ ሚስት እንዲህ አይነት ሴት ናት እንዴ? አትንቂ አረም
አባት እየተኛ ነው። ቃልን እየጠበክ ነው። አንተ ልክስክስ ተኝታለሽ ብለህ ታደርግብኛለህ አይደለ? በወንጀል ላይ ሌላ ወንጀል። ምን ነው ካልታሰርኩ ሞቼ እገኛለሁ አልክ? አሁንም እኮ ያው እስር ቤት። አንቺ ደግሞ ከማባረሽ ብዬ ገረድ ባደረኩሽ ከልጅ አባት ጋር ትልከሰከሻለሽ? ትንሽ አታፍሪኝ? ቆይ ጠብቂ፣ አሽቀንጥሬ ነው የምወረውርሽ። ክብርሽን ብትጠብቂ ይሻላል። ናግባ አንተ ደግሞ ወደ መኝታ ቤት። ሚስትህን ብላ ነው እንደዚህ ፊት የተቀያየረው? ኧረ ተይ በእናትሽ፣ ምን ያላለችኝ ነገር አለ? ወይ ስራ ወይ ሚስትና ልጅን ምራት እኮ ነው የምትለኝ። የኔም ባል ሰሞኑን ዱሌን አልበላ፣ ጸባዩ በጣም ተቀያይሮብኛል። ቀና ብሎ እንኳን ማያየኝ ሰውዬ ለኔ መልስ ሰጠኝ። ወይኔ ለኔ መልስ! ለኔ ምን ብሎ መልስ ሰጥቶሽ ነው? ካላንቺ መኖር አልችልም ብሎ ነው። ከባድ መልስ ነው። የኔ እኮ ዛቻ ነው፣ ዛቻና ማስፈራሪያ። ወይ አለቀ፣ በቃ አለቀ። ስማ፣ ነግሬህ አልሰማ ብለኸኛል። እኔም አንተም አሁኑን ይሄንን ቦታ ለቀህ መሄድ አለብን፣ አለበዛ ግን ዳራችን አደጋ ላይ ነው። አዎ፣ ኧረ በቃ ይቅርብን። እንዴ ከዚህ ዛቻና ማስፈራሪያ ይቅርብን። እኔ ስራዬን አደጋ ላይ ጥዬ እንዲመሆነው ስለማፈቅር ነው እንጂ እኔ ካንተ ምንም ፈልጌ አይደለም። አትዋሽ፣ ዝም በይ፣ ምንም አልሰማሽ። አንቺ ምንም አይነት ፍቅር የለብሽ። እኔ ትዳር ስለያዝኩ በጣም ተናደሽና ተንገብግበሽ በእልህ ተነሳስተሽ ስልጣንሽን ተጠቅመሽ ትዳሬን ለመበተን የተነሳሽው እንጂ ሌላ ምንም አይነት ፍቅር የለሽም። አንተ ከሃዲ ስለሆንክ ፍቅር አይገባህም። ፍቅር ብታቅማ አይኔን አይተህ ትረዳኝ ነበረ። ፍቅርንም ማፍቀርንም በጣም ጠንቅቄ አውቃለሁ። ለዛም ነው በጣም ማፍቀራት፣ በጣም የምታፈቅራት። ይኸውልሽ ስቃይን ከዚህ በላይ ከፍ ታደርጊዋለሽ እንጂ እኔና እሷን ሞት ብቻ ነው የሚለየን፣ ሌላ ምንም ነገር አይለየን። ስማ፣ እስካሁን ታግሻለሁ። ስለዚህ ስለ ገረድ ሚስት ትተህ ልጅህን ስለያዝኩት ስለኔ ማሰብ ካልቻልክ ይሄ የመጨረሻ ማስጠንቀቂያዬ ነው። ካልሆነ ግን እስር ቤት ትገባለህ፣ ትበሰብሳለህ ምናምን ነዋ። ሌላ ማስፈራሪያ የለሽም። አለኝ፣ በደንብ አለኝ። አሻፈረኝ ካልክ ደግሞ የልጅነት ፍቅረኛዬ ነው፣ እኔን ክዶ አንቺን አገባ ብዬ ሁሉንም ነገር ነግራታለሁ። ዝም በይ፣ ቀስ በል ሻውሪ። አንድ ሳላስቀር ሁሉንም ነገር ነግራታለሁ፣ እኔን ክደ እሷን እንዳገባ። ስለዚህ አርፈህ ቁጭ በል። በጣም ይቅርታ፣ እኔ ነኝ ጥፋተኛዋ። እኔ ነኝ መጥቼ ፍቅራችሁን የረበሽኩት። ርብቃ
ኢንስፔክተር ያለ ኮሚሽነር እውቅና እስካሁን በእርሶ ትዕዛዝ ስር ቆይተናል። አሁን ግን ስራችንም ላይ ሆነ ትዳራችን ላይ ችግር እየፈጠረ ስለሆነ መሄድ እንፈልጋለን። አዎ ይበቃናል። በቃ እስከ ዛሬ ድረስ አብረን ቆይተናል። አሁን በቃ አሰናብቱ። አሁን ጉዳዩ በድል ተጠናቋል። እናንተ ኖራችሁም አልኖራችሁም ምንም አጠቅሙኝም። ጥርግ ማለት ትችላላችሁ። እንዴ ኢንስፔክተር አመስግነው እንደመሸኘት አጠርሽተው ጥርግ በሉ እንዴ? ለምንድን ነው ማመሰግናችሁ? ተዘብዝፋችሁ ደሞዛችሁን እየቆጠራችሁ ሰማላችሁ። ደም ስራችሁ በመዳፌ ላይ ነው። ገባችሁ? በጣም እናመሰግናለን ለምርቃቱ። እግዚአብሔር እንግዲህ እሱ ውለታውን ይክፈሉት። አናት ለሁለት ይከፈል። ምን ይንበጫበጫል ይሄ? ሄድ ቀጥል። አንቺ ደግሞ ምን ታፈጫለሽ? ሄጂ ቀጥይ አንቺም። የኔውድ እንዲህ የምታፈቅራት ሚስትህን ትተህ ግን ከኔ ጋር በፍቅር ለመቀጠል እንዴት እንደወሰን ግራ ግብት ብሎኛል። መስዬ አስረዳኝ እስቲ። አጋጣሚውን ምን አላወኩም። ሚስቴ ትታኝ ከሄደች በኋላ ከልጅነት ፍቅረኛዋ ጋር ተገናኝተው አብረው እንደቀጠሉ ነው ነገሩኝ። አየህ እንደማታፈቅር ነግሬ ነበር። አንተ ግን ዝም ብለህ ነው የምትጨነቀው። እሷን ተዋት። እኔና አንቺ እንደርስት። እንዴ አንቺ ደግሞ ምን ፈልገሽ መጣሽ? የልጅነት ፍቅረኛሽ አባረረሽ? ተረጋጊ። ደውላልኝ ነበር። ልብሷን ልትወስድ ነው የመጣችው። አይዞሽ ልብስ የለውስድና በዛውም ደግሞ የልጅነት ፍቅረኛ ላስተዋውቃችሁ ብዬ ነው። የኔ ፍቅር
ኮሚሽነር እዚህ እንዴት መጣ? እንዴት እንደመጣውማ እሷ ብትነግርሽ አይሻል? እኔ ተስፋ ቆርጬ ቤቱን ላንቺ ጥዬልሽ በሄድኩ ሰዓት በቃ ይቺ በሰሪ የሆነ ሴትዮ ላይታችሁ አረፈችው። ምን ማድረግ እንችላለን? ከምታሳስረን ብለን ነው። ሴትዮዋ እኮ በጣም አደገኛ ሴት ናት። በጣም መሰሪ። እኛንም እኮ ከእንጀራ ገመዳችን ነው የበጠሰችው። እንደገና እንዴት አድርጋ ውሻ አድርጋ እንዳባረረችን። ስልጣኗን ተጠቅማ ምንም አያመጡም ብላ አይደለ? ምንም አያደርጉኝም ብላ። እውነቷ ነው ደግሞ። ምን ማድረግ እንችላለን? እንደዚህማ አትበይ። ከተደፈርንና ከተባበርን ትልቅ ነገር ማምጣት እንችላለን። ምን ማድረግ እንችላለን? ይኸውላችሁ ላለቃም አለቃለሁ አይደል እንዴ? ከዛ በኋላ ለአባትዬ ደውዬለት በደስታ ሁሉንም ነገር ነገርኩት። እኔም ደግሞ ምስቴ የቀድሞ ፍቅረኛዋን እንዳገኘችና እኔ አንቺን እንደመረጥኩ ነግሬሽ የተስፋ እንጀራ እንድትበይ አልኩ። ኢንስፔክተር ሲና የህዝብን ሰላም እንድትጠብቅ የተሰጠሽን አደራ ወደ ጎን በመተው ለግል ጥቅምሽ ማሳካያነት ተጠቅመሽበታል። አዎ ከግል ጥቅማቸው ይልቅ የህዝቡን ደህንነትና የህዝቡን ሰላም ለማስከበር የሚለፉ ብዙ የፖሊስ አባላት አሉ። እነሱን ሳይሆን እንዳንቺ አይነቶቹን ነው እያለ ያለው። እሺ አንቺና በጣት የሚቆጠሩ መሰሎችሽ ደግሞ የተቋሙን የጠንካራ አባላት ስም ታጠለሻላችሁ። አዎ በእንዳንቺ አይነት መጥፎ ድርጊት ማህበረሰቡ በፖሊስ ላይ መጥፎ ጥላቻ ያሳድራል። ለዚህ አስነዋሪ ድርጊትሽ በቁጥጥር ስር ትውያለሽ። ኮንስታብል ኑና ውሰዷት። አንድ ሰውዬ በጥያቄ ገደልከኝ። ገና እኮ ነው ወሩ። ወንድ ቢሆን እሺ ነው። ርብቅዬ በጣም ይቅርታ። መሲያንተን በጣም ይቅርታ። በተሳሳተ መንገድ ካንተ ባረግዝም ስራዬ ትክክል አልነበረም። ይሄን ማድረግ አልነበረብኝም። በጣም ይቅርታ አድርጉልኝ። ይቅርታ አድርገንልሻል። አዎ ይቅር ብለንሻል። እና ደግሞ ልጅሽ ያው የኛም ልጃችን አይደል? አባቱ እየመጣ እንዳየው ፍቀጅለት። ደስ ይለኛል። ልጄም ያለ አባት እንድታድግ አልፈልግም። አባቷን እንድታውቅ እፈልጋለሁ።
በጣም አመሰግናለሁ ርቅዬ። በእውነት አንቺ ጥሩ ሰው ነሽ። መልካም ጊዜ ይሁንልሽ።